እነሆ መቆያ ሱዳናዊው ሰላይ በኢትዮጵያ ላይ ዛሬው ዝግጅት የምነግራችሁ ሱዳናዊው ሰላይ በኢትዮጵያ ላይ ያከናወነውን የስለላ ስምሪትና የስምሪቱን ውጤት ይሆናል። የሱዳንን ጥቅም ለማስከበር ሲባል የኢትዮጵያ መንግስት የማስወገድ ግዳጅ ወስዶ የፈጸመውን ተግባር የተናገረው ራሱ ሰላው ነው። ሰላው በህመም ተይዞ ሳለ በሞት አፋፍ ላይ በነበረበት ጊዜ የሱዳን የደህንነት መስሪያ ቤት ኃላፊ ሆኖ በኢትዮጵያ ላይ የፈጸመውን ተልእኮ ተናዟል። የምድር ቆይታው የተቃረበ መሆኑን ባወቀበት ጊዜ የተናገረው በመሆኑ በአብዛኛው እውነት ነው የሚል ግምት ሊሰጠው ይቻላል። በህዝብ የጸጥታ ቢሮና በካቢኔ አባልነት በጦር አዛዥነትም ሀገሩን ሱዳንን ያገለገለው ሰላይ ለአልጀዚራና ለሌሎች የሰጠውን መግለጫ ወደ አማርኛ ተርጉሞ ያሰራጨው የኪንግስ ኦፍ አባይ አዘጋጅ ኡስታዝ ጀማል በሽር አህመድ ነው። ለዛሬው ዝግጅቴ መረጃውን የወሰድኩት ከኡስታዝ ጀማል ፕሮግራም ነው። ለዚህም የኛው ተፈሪ ዓለሙ እንደሚለው ለኡስታዝ ጀማል በሽር አህመድ ከበሬታ ያዘለ ምስጋና አቀርባለሁ። አልፋታህ መሐመድ አህመድ ኡርአ ይባላል። ውልደቱና እድገቱ በካርቱም የሆነው አልፋታህ መሐመድ አህመድ ኡርአ ከሱዳን ወታደራዊ ኮሌጅ በወጣትነቱ በመኮንንነት ተመርቋል። አያቱ ጄኔራል አባቱም ከፍተኛ መኮንን ስለነበሩ ለኡርአ በውትድርና ሙያ ለመሳብ ምክንያት እንደሆኑት ይናገራል። ሱዳንን መውደድና ሱዳንን ለማስቀደም በደሜ እንዲገባ ያደረገው በፕሬዝዳንት አቡዴን ስልጣን ጊዜ ሀገር ግዛት ሚኒስትር የነበረው አባቴ ነው ይለዋል። በዚህም ተመስርቶ የፈጸመው ግዳጅ ሁሉ ለሱዳን ጥቅም ብሎ እንደሆነ አስተማምኗል። ህወሓትና ሻዕቢያን የረዳሁት ለሀገሬ ለሱዳን ጥቅም ብዬ ነው ይላል። ኡርአ በመኮንነቱ ከተመረቀ በኋላ በተዋጊ ጀት አብራሪነትና በሲቪል ሄሊኮፕተር አብራሪነት ሰልጥኖ የማብረር ፈቃድ አግኝቷል። በስለላ ሙያም በአሜሪካ፣ በሳውዲ አረቢያ፣ በእንግሊዝ፣ በግብፅና በህንድ ስልጠና ወስዷል። በእነዚህ ስልጠናዎቹ መነሻነትም በደህንነትና በመከላከያ መስሪያ ቤትና በፕሬዝዳንቱ አማካሪነት ሲሰራ በብቃት ለመሳተፍ አብቅተውታል። በሞስኮና በአዲስ አበባ በዲፕሎማትነት ሰርቷል። በኒውዮርክ የተባበሩት መንግስታት ድርጅት የሱዳን ቋሚ መልእክተኛ ሆኖ ለ9 ዓመት አገልግሏል። ረጅም አገልግሎት የሰጠው በሱዳን የደህንነት መስሪያ ቤት በሚሰራበት ጊዜ ነው። በዲፕሎማትነት ተሰማርቶበታል የተባሉት ቦታዎችም ቢሆኑ የስለላ ተልእኮውን ለመፈጸም እንዲያስችሉት ታስቦ የተመደበባቸው ናቸው። በሱዳን የደህንነትና ጸጥታ መስሪያ ቤት በተለያዩ ኃላፊነቶች በኋላም የቢሮ ዋና ኃላፊ ሆኖ ለ9 ዓመታት መርቷል። በእርሱ የኃላፊነት ዓመታት የኢትዮጵያን ወታደራዊ መንግሥት የማስወገድና ቤተ እስራኤላውያኑን በምስጢር ወደ እስራኤል የማጓጓዝ ተግባሩን አስፈጽሟል። ከፕሬዝዳንቱ ብሔራዊ የጸጥታ አማካሪነቱ በሁስኒ ሙባረክ የግድያ ሙከራ ምክንያት ኃላፊነቱን ቢለቅም እንደገና የመከላከያ ሚኒስትር ደኤታ ሆኖ ተሾሟል። ሱዳን ለዓለም አቀፍ ማዕቀብ በተጋለጠችበት ጊዜ በተመድ የሱዳን ቋሚ ተጠሪ ሆኖ አገልግሏል። ኡርአ ሁልጊዜም ሀገሩ በምትቸገርበት ቦታ የሚመደብ ነበር። በማዕረግም ጄኔራልነት ማዕረግ ደርሷል። በስለላ ሙያ ለመሰማራት የበቃው በጊዜው የደህንነት ኃላፊ የነበረውን ኑሜሪን በአጋጣሚ ካገኘው በኋላ ነው። በንግግሩና በአቋሙ እመሰጥበት ነበር የሚለውን ኑሜሪ ፕሬዝዳንቱ አይደሉም አንተ በስለላ ሙያ ብትሰለጥን ታላቅ ተግባር መፈጸም ትችላለህ ብሎ ስላበረታታውና ፍላጎቱን ስለቀሰቀሰው የደህንነትና የጸጥታ ቢሮ አባል ለመሆን በቃ። ኑሜሪ እንዳለውም በስለላ ሙያ በተለያዩ ሀገሮች ባገኘው ስልጠና ራሱን አብቅቶ በረጅም ዓመታት አገልግሎት የደህንነት መስሪያ ቤቱን በኃላፊነት ለመምራት ቻለ። ራሱ እንደሚያምነውም ለሀገሩ ለሱዳን ጠቃሚ ሥራ ሰርቷል። በተለይ ሱዳን በተቀናቃኝነት የምታያትን ኢትዮጵያን ለማዳከም አንድነቷንም ለመሸርሸር ውጤታማ ተግባር መፈጸሙን ይናገራል። ኡርአ በኢትዮጵያ የሱዳን ካውንስለር ሆኖ አዲስ አበባ
ተመድቦ ነበር። ግን የኢትዮጵያ የደህንነት መስሪያ ቤት ከዲፕሎማቲክ ተግባር የተቃረነ ተግባር ሲፈጽም ደርሼበታለሁ ብሎ በአስቸኳይ ከሀገር እንዲወጣ አባረረው። በአዲስ አበባ ቆይታው ዋና ተግባሩ የነበረው ስለ ኢትዮጵያ ማወቅና ሊተባበሩት የሚችሉ ወታደራዊና ሲቪላዊ ባለሥልጣኖችን መመልመል ነበር። በሞስኮ ላለው የሱዳን ኤምባሲ ባልደረባ ሆኖ በተመደበበት ጊዜም ለትምህርት ወደ ሞስኮ የተላኩ ወታደራዊና ሲቪል ኢትዮጵያ ሹማምንትን እያገኘ ተባብረው እንዲሰሩ መልምሏል። በስም ያልገለጻቸውን ኢትዮጵያውያን ተባባሪዎቹን የኮሎኔል መንግስቱ መንግስት እስኪፈርስ ድረስ ተጠቅሞባቸዋል። ጀነራል ኦሮአ የሻዕቢያና የህወሓት ግብ እስኪሳካ የሱዳንን መንግስትን በማስተባበር እርሱ እንደሚያምነው ለድል ያበቃቸውን እገዛ አደረገላቸው። በቸገራቸው ነገር ሁሉ ረድቷቸዋል። ከመንግስት ለውጥ በኋላም የኢህአዴግን ደህንነት መስሪያ ቤት ለማዋቀር አብሮ ሰርቷል። ለ2 ዓመታት የቆየው ቻርተር ሲነደፍና የሕገ መንግሥቱ ረቂቅ ሲረቀቅ በቅርበት ተከታትሏል። ከህወሓትና ከሻዕቢያ መሪዎች ጋር የጠበቀ ግንኙነት ፈጥሮ የኮሎኔል መንግስቱን መንግስት እንዲወገድ ብቻ ሳይሆን የኢትዮጵያን ዕጣ ፈንታ ከሚወስኑት ጋር አንደኛው መካር እስከ መሆን ደረሰ። ከተቃዋሚዎቹ መሪዎች ከአቶ ኢሳያስ አፈወርቂና ከአቶ መለስ ዜናዊ ጋር ልዩ ወዳጅነት ፈጥሮ እቤቱ እያሳደረ የሚያስተናግዳቸው መሪዎች ከሆኑም በኋላ ቤታቸው በቀጥታ ሰተት ብሎ ለመግባት የተፈቀደለት እንደነበረ አምኗል። ከአቶ ኢሳያስ ጋር ተጣልቶ እስከ ተለያየበት ጊዜ ድረስ ምስጢረኛው አድርገውት እናቶ መለስን የሚያሙለት ወዳጃቸው ነበር። ከጠቅላይ ሚኒስትር መለስ ጋርም እስከ መጨረሻው ወዳጅነታቸው የጸና ስለ ኢሳያስ ባህሪ ጭምር የሚያሙለት ወዳጃቸው እንደነበረ ተናግሯል። ሰላው ጀነራል ኦሮአ በተረካው ህወሓትን እንጂ ኢህአዴግን ወይም ኢፒአርዲኤፍን አይጠቅስም። ከመሪዎችም ቅርበቱና ሥራው ከአቶ መለስ ዜናዊ ጋር መሆኑን ያሳያል። የደህንነቱን ቢሮ ለማዋቀር ከአቶ ክንፈ ገብረ መድህን ጋር መስራቱንና አቶ ስዩም መስፍንንም አንድ ጊዜ ከመጥቀሱ በስተቀር ሌሎቹን የኢህአዴግ ሥራ አስፈጻሚዎችን አይጠቅስም። ምናልባት ግንኙነቱ ከአቶ መለስ ጋር ብቻ ስለሆነ ይሆናል። በኤርትራም የጠበቀ ግንኙነት ያለውም ሆነ ግዳጁን የሚፈጽመው ከአቶ ኢሳያስ ጋር መሆኑን እንጂ ሌሎች የቡድኑን መሪዎች የሚያውቃቸው አይመስልም። ጀነራል ኦሮአ ከኒውዮርክ አገልግሎቱ በኋላ የዚያን ቴሌኮሙኒኬሽን ኮርፖሬት ዋና ሥራ አስፈጻሚ ሆኖ ለ10 ዓመታት አገልግሏል። እሱ የደከመላትና ለደህንነቷ ሲል ኢትዮጵያ እንድትመሰቃቀል ጥረት ያደረገው ጀነራል ኦሮአ ሀገሩ ሱዳን በርስ በርስ ጦርነት ስትታመስና የብዙ ዜጎች ሞትና መፈናቀል እንደደረሰባት ታሞ በተኛበት ሆኖ እየሰማ አሜሪካ ቆየ። ከአንድ ዓመት በፊት በሚያዝያ 2 ቀን 2017 ዓ.ም በ75 ዓመቱ ሲሞት በሱዳን ባለው ብጥብጥ ምክንያት አስከሬኑ ወደ ሱዳን ለመመለስ ሳይችል ቀርቶ እዚያው አሜሪካ ተቀብሯል። ከመሞቱ በፊት ለአልጀዚራና የማምናቸው ለሚላቸው ስለ ሕይወት ታሪኩ በሰጠው መግለጫ ኡስታዝ ጀማል የተረጎመውን ኢትዮጵያን የሚመለከተውን ክፍል እቀጥላለሁ። ኢትዮጵያን በቅርበት መከታተሉና ሊታመኑ የሚችሉ የመረጃ ምንጮች እንዳሉት ተገምቶም ይሆናል ሱዳን በኢትዮጵያ ላይ ልትይዘው የሚገባትን አቋም እንዲያጠና ተመደበ። ሰላኡ ኦሮአ ጥናቱን አጠናቆ ከሌሎች የተለየና ከዚያ በፊት ሱዳን ያልሞከረችውን አቋም እንድትይዝ ሐሳብ አቀረበ። ذكروا قلت لكم عملت تقرير ورفعت وكذا እንደምታስታውሱት ይላል እኔ ኢትዮጵያን ካጠናው በኋላ የኢትዮጵያን መንግስት በደንብ ከሰለልኩ በኋላ የሱዳን አካሄድ በኢትዮጵያ ላይ ሊሆን የሚገባው ተራ መረበሽ ተራ የተለያዩ አፈንጋጮችን በትንሹ የደገፉ ብቻ መሄድ ሳይሆን መንግስቱ ኃይለ ማርያምን መጣል መንግስትን ማፈረስ ነው ስራችን መሆን ያለበት። ሻዕቢያንም ሆነ ሌሎች የኢትዮጵያን ተቃዋሚዎችን ሱዳን መርዳቷ የቆየ ልማድ ነው። አንዳንድ ሹማምንት ያን ጊዜም ቢሆን ከዛ ያለፈ እርዳታ እንዲሰጥ አልፈለጉም። ሰላው ኦሮአ ግን ሱዳን መንግስት የመለወጥ አቋም መያዝ ይገባታል የሚል ጥናት አቀረበ። ለዚሁም ተቃዋሚዎቹን ሻዕቢያና ህወሓትን ከሱዳን ሙሉ እርዳታ እንዲያገኙ በማድረግ ዓላማችንን እናሳካለን አለ። ከብዙ ክርክር በኋላ ጥናቱ ጸደቀለት። ጉዳዩንም የሚከታተለው እሱ ሆነ።
ግዳጁንም ፈጸመ። ሱዳን ከኢትዮጵያ ጋር ለረጅም ጊዜ የቆየ ቅሬታና መፈታተግ ነበራት። ከግብፅ ጋር ያላት ትብብርና በራሷም ድንበር ባለቤትነት ጉዳይ ከኢትዮጵያ ጋር የነበራት ግንኙነት ውጭውን በሳቅ የታጀበ ውስጡ ግን በጥርጣሬና በመደባባት የተሸፈነ ነበር። በኤርትራ የመገጠም ጥያቄ አንስተው ታጣቂዎች እንቅስቃሴ ሲጀምሩ ዋና ምርኩዛቸው ሱዳንና ግብፅ ነበሩ። ፕሬዝዳንት ኢሳያስ የጀመሩት የትጥቅ ትግል ደጀን ያደረገው ሱዳንን ነበር። ከዚያን ጊዜ ጀምሮ ሱዳን በድብቅ ተቃዋሚዎቹን በመደገፏ ኢትዮጵያም ከሱዳን የመገንጠል ጥያቄ ያላቸውን የደቡብ ሱዳኖች በድብቅ ትረዳ ነበር። በአፄ ኃይለ ሥላሴ ዘመን የተጀመረው የጥርጣሬ ግንኙነት አንዱ የሌላውን እንደማያውቅ እየሆነ በጉብኝት እየተሸፋፈነ ቆየ። ደርግ የመንግስትነት ሥልጣን ከያዘ በኋላ ግን የርዕዮተ ዓለም ልዩነትም ተጨመረበትና ከሱዳን ጋር ያለው ግንኙነት ተበላሸ። የጃፋር ኑሜሪ መንግሥት ለደርግ ተቃዋሚዎች ለኢዲዩ፣ ለሻዕቢያ፣ ለህወሓትም የሚሰጠውን የጦር መሳሪያና የገንዘብ እርዳታ በይፋ አደረገው። ደርግም በበኩሉ የደቡብ ሱዳን ተቃዋሚዎች የጦር ሰፈር ከመስጠት ጀምሮ የጦር መሳሪያና አስፈላጊ ድጋፉን እየሰጠው ወደ ውጊያ እንዲገቡ አዘጋጃቸው። በሁለቱም በኩል ጦርነቱ ተባባሰ። ከዚያ በኋላ የሆነውን ጥልማሞቱ አልፋታህ ኡርአ በመግለጫው ላይ አካቶታል። ሻዕቢያና ህወሓት ጉልበት እያገኙ ሲሄዱ በጃፋር ኑሜሪ ፕሬዝዳንትነት የሚመራው የሱዳን መንግሥት በኢትዮጵያ ላይ ስለሚይዘው አቋም ያስጠናው ጥናት ሱዳን የኮሎኔል መንግሥቱን መንግሥት ማስወገድ ይጠቅማታል የሚል ነው። ከሱዳን ጋር ተባብሮ የሚሠራ መንግሥት ለመተካት የኢትዮጵያ የወቅቱ ወታደራዊ መንግሥትን ማስወገድ አስፈላጊ መሆኑ ታምኖበታል። ለዚሁም የሻዕቢያና የህወሓት መበርታት ወታደራዊው መንግሥት በምዕራባውያኑ ዘንድ ያሳደረው ጥላቻና በሀገር ውስጥም የአፈናና የግድያ አገዛዝ ያስመረረው ሕዝብ መንግሥትን ለማስወገድ ምቹ ጊዜ መሆኑ ታምኖበታል። በዚህ ውሳኔ ያልተስማሙ የሱዳን ሹማምንት ቢኖሩም ሐሳቡ ጸድቆ ተቃዋሚዎች በሙሉ ኃይል ለመርዳት የሱዳን መንግሥት ተዘጋጀ። ሱዳን ተቃዋሚዎቹን በተለይም ሻዕቢያንና ህወሓትን በስንቅና ትጥቅ በሙሉ ኃይል ለመርዳት በወሰነበት ወቅት ከኢትዮጵያ ጋር በሚያዘናጋ ዲፕሎማሲ የወዳጅነት ገጽታ ለመስጠት ተመክሮበታል። ፕሬዝዳንት ኑሜሪ ኢትዮጵያ ድረስ መጥተው በብሔራዊ ቲያትር የደነሱት የዚሁ የማዘናጊያ አካል ነው። ኮሎኔል መንግሥቱም ካርቱም ሲደርሱ ከፍተኛ አቀባበል ተደርጎላቸው ወንድሜ ተባብለዋል። ለዚሁም ተግባሩና የሱዳን መንግሥት ለያዘው አቋም ተስማሚ ነው የተባለው መርገኒ ኡስማን ሐሊል በኢትዮጵያ የሱዳን አምባሳደር ሆኖ ተሾመ። በبداية السنة دي كان الوقت ذاك سفير السودان في إثيوبيا الوقت ذاك السفير العميد معاش متقاعد مرغني سليمان خليل እንግዲህ አንድ መርገኒ ሱሌማን ኸሊል የሚባል የአምባሳደር ነበረን ወይም ቆንስላው መሪ እሱ ነበር። يمكن في ناس بيعرفوا ناس ما بيعرفوا. لمن لا يعرفوا هو مرغني سليمان خليل ده دفعة 7 في الجيش. አምባሳደር መርገኒ ቀድሞ ወታደር የነበረ ከሰዎች የመቀራረብ ከፍ ያለ ችሎታ ያለው የኢትዮጵያ ወታደራዊና የሲቪል ሹማምንትን ወዳጅ ለማድረግ የበቃና ጠንቃቃ ሰው ነበር ይለዋል። አምባሳደሩ ከሱዳኑ የደህንነት ክፍል ጋር ተባብሮ ይሰራል። ያ ማለት እየሰለለ የሚያገኘውን ለደህንነት ክፍሉ ያስተላልፋል። የደህንነት ክፍሉም የሚፈልገውን ያመቻቻል። ولكن بنكون تبادلنا المعلومات يعني ما بكون في زول ناقصاو معلومات قاعده عند الثاني. ነገር ግን ሱዳን ለተቃዋሚዎች የምትሰጠው እርዳታ በኢትዮጵያ መንግስት እንዳይሰማ ጥንቃቄ ቢደረግም ከኢትዮጵያ የደህንነት መስሪያ ቤት አይን አላመለጠም። የሱዳን እርዳታ እስከምን ድረስ እንደሆነ ደረሰበት። የሱዳን የደህንነት መስሪያ ቤት መረጃው እንዴት እንዳፈተለከና ለኢትዮጵያ እንደደረሰ ሲከታተሉ ተክላይ አዳነ የሚባል ከታጣቂዎች ከርቶ የገባ ሁሉንም ሚስጥሩን መዘርገፉን ደረሱበት። ለዚህም ወታደራዊውን መንግስት ለማጭበርበር በአምባሳደሩ በኩል መላ ተፈጠረለት። እኛ ተቃዋሚዎቹን የምናገኛቸው እንድትስማሙ ለማነጋገር ብለን ነው አሏቸው። የኢትዮጵያ መንግስት እውነት መስሎት ለመደራደር ፈቃደኝነቱን አሳየ። ግን አንድም ለመወያየት የተጀመረ ነገር አልነበረም። እናስማማለን የተባለውም ውሸት ነበር። በዚያን ጊዜ የሱዳን ጥቅም ሆኖ የታየው
ኢትዮጵያኖቹ እርስ በርስ መዋጋታቸው ነበር። ሰላው አህመድ ኡርአ ከምንጮቹ ያገኘውን መረጃ ለሀገሩ መንግስት ብቻ ሳይሆን ለተቃዋሚዎቹም አሳልፎ መስጠቱን አላቋረጠም። ሻዕቢያና ህወሓት እየተጠናከሩ በድል እየገሰገሱ ገዢ ቦታዎችን ተቆጣጠሩ። ጀነራል ኡርአ እንደሚለው ወደ ባህር ዳር ከደረሱ በኋላ ከፍተኛ የተተኳሽና ከባድ መሳሪያ ችግር አጋጠማቸው። ችግራቸውን ለሱዳን ደህንነት ክፍል አሳወቁ። ووصلوا لغاية جزء من لغاية بحر دار لكن كان عشان يكملوا لغاية إيزاوا ህወሓቶቹ ወደ ባህር ዳር ምናምን አካባቢ በደረሱበት ወቅት መሳሪያ አጥሯቸው ነበር። የደህንነት መስሪያ ቤት ኃላፊው ጀነራል ኡርአም ጉዳዩ የሚመለከታቸው የሱዳን ሹማምንት በተሰበሰቡበት ያለ ቁጠባ የከባድ መሳሪያዎች ጥይትና ታንክ ጭምር የመስጠቱን አስፈላጊነት አበክሮ ተናገረ። የጦር መሳሪያ የሰበሰብነው አንደኛው ከኢትዮጵያ ጋር ከተዋጋን ብለን ነው። እርስ በርሳቸው ሲዋጉልንና መንግስትን የሚያስወግድ ኃይል ከተፈጠረ ለምን አንሰጣቸውም ብሎ ተከራከረ። ኡርአ ሁልጊዜም የሚለው ለታጣቂዎቹ እገዛ የሚያደርጉላቸው ለሱዳን ጥቅም ሲባል ነው። አንደኛው ጥቅሟ የኮሎኔል መንግስቱ መንግስት መውደቅ ከሆነ የፈለጉትን የጦር መሳሪያ ለምን አንሰጣቸውም ማለቱ ነው። ሐሳቡን ፕሬዝዳንት አልበሽር ደገፉት። 130 ታንኮች ከነሙሉ ትጥቃቸው የሚፈልጉትን ያህል ተተኳሽ ጨምረው ሰጡ። ወደ አዲስ አበባ የሚደረገው ግስጋሴ በፍጥነት እየተከናወነ ነበር። ጀነራል ኡርአ ሱዳን የደከመችለትና ሀብቷን ያፈሰሰችለት ጦርነት አዲስ አበባ ላይ የፈጠረውን ስሜት የደርግንም ሁኔታ ለመገምገም አዲስ አበባ ለመምጣት ፈለገ። በዚያን ጊዜ የኢጋድ ስብሰባ የሚደረገው አዲስ አበባ ስለነበር ከሱዳን ልዑካን ጋር አብሮ ዲፕሎማት ተመስሎ እንዲገባ ተዘጋጀ። ካርቱም ያለው የኢትዮጵያ ኤምባሲ ያለምንም መጠራጠር የመግቢያ ቪዛውን መታለት። ካርቱም አውሮፕላን ጣቢያ ሲደርሱ ግን የአየር መንገዱ ሰራተኞች አናሳፍርህም አሉት። ምክንያቱም ከኢትዮጵያ በአስቸኳይ እንዲወጣ የተወሰነበትን ሰው በመሆኑ ተመልሶ እንዲገባ ብናደርግ እንጠየቃለን አሉት። ሱዳኖች ደግሞ ኤምባሲው የመግባ ፈቃድ ከሰጠ እናንተ ምን አገባችሁ ብለው ክርክር ተነሳ። አምባሳደሩ ተጠርቶ ተነጋገሩ። ጀነራሉ ከኢትዮጵያ የተባረረው በሁለቱ ሀገር ባለው ግንኙነት ነው። አሁን ግን አህጉራዊ ተልእኮ ስለሆነ ሊከለከል አይገባም ብለው ተከራከሩ። አልተስማሙም። ቪዛውም ተሰረዘ። ከ3 ሰዓታት ቆይታ በኋላ የልዑካኑ አባላት ሰላውን ጀነራል ኡርአን ትተው ወደ አዲስ አበባ በረሩ። ግን አንድ ሴራ ጎንጉነው ነበር። أول ما نزلت قال لهم نحن محتاجة ونحن عندنا عضو مهم جدا طبعا طلعت مهمة له አዲስ አበባ ሲደርሱ የልዑኩ አባል አስፈላጊያችን የሆነው ባለስልጣን ወደ ኢትዮጵያ እንዳይገባ ተከልክሏል። ስለዚህ ሱዳን መሳተፍ እንድትችል የስብሰባው ቦታ ወደ ሌላ አባል ሀገር ይዛወርልን አሉ። ለኢጋድ ጥያቄያቸው የማይታለፍና አነጋጋሪ ሆነበት። ስለዚህም ጀነራል ኡርአ አዲስ አበባ እንዲገባ ተፈቀደለት። ሰላው አዲስ አበባ ሲደርስ 5 መኪናዎች የሚያደርገውን ሁሉ እንዲከታተል እንደተመደቡበት፣ ግን በአዲስ አበባ ቆይታው ማድረግ የሚገባውን ከማድረግ እንዳላገዱት ያወሳል። የመረጃ ምንጮቹን አግኝቷል። መረጃውንም ሰብስቧል። የኮሎኔል መንግስቱ ኃይለ ማርያምንም ንግግር ተከታትሏል። ከንግግራቸው መንግስታቸው ያለቀለት መሆኑን ግንዛቤ ወስዷል። ኮሎኔሉ የወትሮው ድፍረታቸው ቀንሶ የተዳከሙ ሆነው መታየታቸው፣ ተቃዋሚዎቹ እየገፉ መሆኑንና ፍላጎታቸው ምን እንደሆነ እንዳላሳወቁ መናገራቸው የድክመታቸውና የሽንፈታቸው ምልክት መሆኑን አምኗል። ካርቱም ተመልሶም የደርግ መንግስት ያበቃለት መሆኑንና ሻዕቢያና ህወሓት ማሸነፋቸው እርግጥ መሆኑን ሪፖርት አቀረበ። ሻዕቢያና ኢህአዴግ አሸንፈው አስመራንና አዲስ አበባን መቆጣጠራቸው እርግጥ መሆኑን ሲረዱ አሜሪካኖች ብቅ አሉ ይላል ሰላው ጀነራል። አሜሪካኖች ኢሳያስንና መለስን ለማነጋገር በመፈለጋቸው በሱዳኖቹ አቅራቢነት ካርቱም ላይ በአንድ ወታደራዊ ካምፕ ተገናኙ። የወደፊት የኢትዮጵያን ዕጣ ለመምከር በተደረገው በዚያ ስብሰባ ኢሳያስና መለስ የውስጥና የውጭ ችግሮቻቸውን ለማቃለል የረዳቸውንና ለአሸናፊነትም ውጤት ያበቃቸውን የሱዳን መንግስት ተወካይ በስብሰባው ላይ እንዲገኝ አሳሰቡ። ስለዚህ ሰላው ጀነራል አህመድ ኡርአ በስብሰባው ላይ እንዲገኝ ሆነ።
ተመካከሩ። የለንደኑ ጉባኤም የተዘጋጀው ከዚያ ምክክር በኋላ ነው። በነገራችን ላይ ጀነራል ኦራ ለአሜሪካኖችም ይሰራል የሚባል አስተያየት ይሰጥበታል። አሜሪካ ሽንፈታቸው የማይቀር መሆኑን የተረጋገጠባቸውን መንግስቱ ኃይለ ማርያም ደም እንዳይፈስ ወደ ዚምባብዌ እንዲያመልጡ አግባባች። የለንደኑ ጉባኤ በአፍሪካ ጉዳዮች ኃላፊ ኸርማን ኮሆን እንዲመራ ተስማሙ። የህወሓትና የሻዕቢያ መሪዎችና ልዑካኖቻቸው በለንደኑ ጉባኤ ለመገኘት ከሱዳን ሲነሱ የግል አይሮፕላን ተከራይቶ አብሯቸው የተጓዘው ሰላው ጀነራል ኡርአ ነበር። የለንደኑ ጉባኤ ቀድሞም የወሰኑበት ነገር ነበርና ኢህአዴግ አዲስ አበባን እንዲቆጣጠር ተፈቅዶ ተጠናቀቀ። ሰላው ጀነራል ኢሳያስና መለስን ወደ ካርቱም ይዟቸው ተመለሰ። ካርቱም ሲደርሱ ሱዳን ለነመለስ በሀገር መሪ ደረጃ አቀባበል አደረገችላቸው። ዕውቅና እንደ መስጠት ያህል የሚቆጠር ነበር። አቶ መለስ በካርቱም መቆየት አልፈለጉም። ወደ አዲስ አበባ ለመድረስ ተቻኩለው ነበር። ወዳጃቸው ኡርአ የተከራያትን አይሮፕላን ራሱ እያበረረ ወደ አዲስ አበባ ጉዞ ጀመሩ። አብረዋቸው አቶ ስዩም መስፍንና አቶ ሐምፍሬ አልሚራህ ከሌሎች 3 ሰዎች ጋር ነበሩ። አይሮፕላኗ ጥቂት እንደተጓዘች ተበላሽታ አንደኛው ሞተሯ መስራቱን አቆመ። ሁሉም ተደናግጠው ሲርበተበቱ፣ አቶ መለስ ግን ምንም ሳይመስላቸው የጀመሩትን ንባብ ቀጥለዋል። በድል ጫፍ ከደረሱ በኋላ አደጋን ለመሰለጣ በመጋለጣቸው እያስደነገጣቸው ሳለ በድንገት የአይሮፕላኗ ሞተር መስራት ጀመረ። ሰላው ኡርአ ተመልሶ አይሮፕላን ለመለወጥ ቢያስብም አቶ መለስ ግን አልተስማሙም። በዚያቸው አይሮፕላን ጉዞአቸውን ቀጥለው አዲስ አበባ ደረሱ። በጥበቃ ስር በነበረ ቦታም አይሮፕላናቸው ስታርፍ የኢህአዴግ የደህንነት ኃላፊ የነበረው አቶ ክንፈ ገብረ መድህን ተቀበላቸው። ያን ጊዜ ይላል ጥልማሞቱ ኡርአ፣ ያን ጊዜ አቶ መለስ በወገቡ ታጥቆት የነበረውን ሽጉጥ ይህን መያዝ ያለብህ አንተ ነህ ብሎ ለመታሰቢያነት ሰጠኝ። አቶ መለስ ከፍተኛ ውለታ ለዋለላቸው ለሱዳኑ የደህንነት ቢሮ ኃላፊ የወገባቸውን ሽጉጥ ሸለሙት። ዳም ገላ አልሒዛም ቢታው መለስ ዜናዊ መጥቶ የሱን ዝናር ፈትቶ አውልቆ ተደሱ وقام لبسني له እኔን አለበሰኝ ከነሽጉጡ ሸለመኝ። ይሄ የሚገባው ላንተ ነው። الله دي هديه مني لك للتاريخ ይሄ ታሪካዊ የሆነ ስጦታዬ ነው ብሎ የራሱን ሽጉጥ ለኔ ሸለመኝ። ጀነራል ኡርአ ተባሮ የተመለሰባትን አዲስ አበባን በድል አድራጊነት ስሜት እስከ መሐከሏ ዘለቀባት። ያባረሩትን ኮሎኔል ተስፋዬ ወልደ ስላሴንም አገኛቸው። የኢትዮጵያ የደህንነት ሚኒስትር የነበሩት ኮሎኔል ተስፋዬ ወልደ ስላሴ በቁጥጥር ስር ውለው በቤተ መንግስቱ የእንግዳ ማረፊያ ይጠበቁ ነበር። እዚያው እንግዳ ማረፊያ አቶ መለስና ሰላው ኡርአ ጊዜያዊ ማረፊያቸውን አድርገዋል። ሰላው ኡርአ የወያኔዎቹን አለባበስ አይነት ለብሶ መዘዋወር ጀምሯል። አንድ ቀን አቶ ክንፈ ያባረረህን ተስፋዬን ይዘነዋል ብሎ ካለበት ወሰደው። የውጭው ዜጋ ሱዳናዊው ሰላይ የኢትዮጵያውን ሚኒስትር በድል አድራጊነት ስሜት ተኮፍሶ እንዲያነጋግራቸው ተፈቀደለት። أنا جيت سلمت عليه وقلت له يا تسفاي بالأمريكي لندن له بعدها قمت تكلمت بالإنجليزي ከዛ በኋላ በእንግሊዝኛ ቀጠልኩኝ። እንደምን አሉ አቶ ተስፋዬ ካልኩኝ በኋላ Do you recognize me? ታውቀኛለህ? ኮሎኔሉን እንዳገኛቸው በአማርኛ ደህና ዋሉ እንዳላቸውና በእንግሊዘኛም ራሱን ሲያስተዋውቃቸው አተኩረው እንዳዩት ያስታውሳል። we made it አሳካ ነው ብሎ ተሳለቀባቸው። በውጪ ጠላታቸው እጅ ወደቁት ኮሎኔልም አዎ አሳክታችሁታል ብለው እንደመለሱለት ጀነራል ኡርአ ይዘረዝራል። አልፋታ ኡርአ አላወቀም ይሆናል እንጂ የደህንነት ሚኒስትር ምክትል ሚኒስትር የነበሩት አቶ ሞገስ ሀብተ ማርያም በሌላ ጊዜ እንደገለጹት የደህንነት መስሪያ ቤቱ የተቃዋሚዎቹን እንቅስቃሴ ዝርዝር ማስረጃና የሚያስከትለውን ውጤትን የሱዳንንም አስተዋጽኦ ከነመፍትሄው አስጠንቶ 300 ገጽ የያዘ ሰነድ አቅርቧል። ግን በኮሎኔል መንግስቱ ኃይለማርያም ግትርነትና የመገመት አቅም ማነስ ምክንያት ተግባራዊ ሳይሆን ቀርቷል።
ጀነራል ኡርአ እንደሚለው አቶ ክንፈ የደህንነት መስሪያ ቤቱንም አሳይቶታል። بعد ذاك مشينا برضه بدينا نشوف بدوا يجمعوا في ناس الأمن يعتقلوهم بدينا ننظم የኮሎኔል ተስፋዬ ወልደ ስላሴ ቢሮ ውስጥ ከሚገኙት ዕቃዎች የፈለገውን እንዲወስድ ፈቀደለት። ሰላው ከኮሎኔል ተስፋዬ ቢሮ ካሉት ዕቃዎች የመረጠው ለየት ያለውን ብዕር ነበር። ብዕሩን ወሰድኩ ይላል ጥልማሞቱ ኡርአ። ከአቶ ክንፈ ጋር ሆነውም የደህንነት መዋቅሩን አብረው እንደሰሩ ተናግሯል። ይህ ማለት ማንኛውንም የሀገሪቱን ምስጢር በእጁ ወድቆ ነበር ማለት ነው። ኢህአዲግ አዲስ አበባን፣ ሻዕቢያ አስመራን ከተቆጣጠሩ በኋላ የወደፊቷ ኢትዮጵያ እንዴት ትሁን የሚለውና ለሱዳን የምትመች ኢትዮጵያ የምትፈጠርበትን ስልት መቀየስ አስፈላጊ ነበር። በዚሁ ጉዳይ ለመምከርም ከሰኔው ጉባኤ በፊት መለስና ኢሳያስ የተገኙበት ስብሰባ መቀሌ ላይ ተካሂዷል። በዚሁ ስብሰባ ላይ መለስን በአውሮፕላኑ አሳፍሮ መቀሌ የተገኘው ሰላው ኡርአ ተገኝቷል። በመቀሌው ስብሰባ ኢትዮጵያ ቋንቋንና ብሔረሰብን መሠረት ያደረገ ፌዴራላዊ ክፍፍል እንዲኖራት ተወሰነ። ሰላው እንደሚለው ህወሓት ግቡ የነበረውንና ከሱዳን ጋር የሚያገናኘውን ሁመራንና ወልቃይትን በትግራይ ግዛት ውስጥ አካለለው። نفس الشيء هم قاموا اقتطعوا حتة الحمرة بتاعت الوالقايت دي لأنهم تضافون لتجراي. ሌላው ሁመራና ወልቃይትን ደግሞ ለራሳቸው ወሰዱ። بقى عندهم اكسس وحدود مع السودان وده اصله كان هدفهم الاستراتيجي. ስለዚህ ይሄ ደግሞ የትግራይ ነፃ አውጪ ብለው የተዋጉት ህወሓቶች ደግሞ ዋና የስትራቴጂ ዓላማቸው ደግሞ ይሄ ነው። አንደኛ ከሱዳን ድንበር እንዲኖራቸው ከኤርትራም ድንበር እንዲኖራቸው ይፈልጋሉ። ስለዚህ ወልቃይት ሁመራ ምናምን የሚባለውን ነገር ለራሳቸው አካተቱት ይላል። በዚያ ስብሰባ በኦነግና በኦህዴድ ውክልና ላይ ንትርክ እንደነበረ 2 ዓመታት የማሰላሰያ ጊዜ እንዲኖርና አማርኛም ብሔራዊ ቋንቋ ሆኖ እንዲቀጥል ተስማሙ። አቶ ኢሳያስ ግን አማርኛ ብሔራዊ ቋንቋ መሆኑን በዚያው ስብሰባ ሽሮታል። ሕገ መንግሥቱን ለማርቀቅ በተደረገው ሂደት ሰላው ተከታትያለሁ ይላል። በሕገ መንግሥቱ የሰፈሩት አንዳንድ አንቀጾች ከ2 ዓመታት በኋላ ኤርትራ ስትገነጠል ሕገ መንግሥታዊ ድጋፍ ለመስጠት ታስቦ እንደነበረ ይናገራል። ጀነራል ኡርአ ያገዛቸው ተቃዋሚዎች እንዳሰበው ከሆኑለት በኋላ በግሉ ገቢ ወጪና ቤተኛ ሆኖ ዘለቀ። የኢህአዲግና የሻዕቢያ ሥልጣን መያዝ የኢትዮጵያም አንድነት መናጋት ያሰቡት ተሳካ ብሎ አርፎ እንዲተኛ የሚያደርገው መስሎት ነበር። ግን እንዳሰበው አልሆነም። ከፕሬዝዳንት ኢሳያስ ጋር ብዙም ሳይቆዩ ጸባ በቀሉ። በምስራቅ ሱዳን ለሚንቀሳቀሱት ያልበሽር ተቃዋሚዎች እየረዱ ለሱዳን ራስ ምታት ሆኑባት። ከኢትዮጵያ ጋርም በፕሬዝዳንት ሙባረክ የግድያ ሙከራ ምክንያት ጸበኛ ሆኑ። አድማጮቼ የዚህ የሰላው የጀነራል ኡርአ ጉዳይ ለዛሬው አልተጠናቀቀልኝም። እናንተም ፈቃዳችሁ ሆኖ በሚቀጥለው ሳምንት ቀጣውን እንጨዋወተዋለን። አብራችሁን ስለቆያችሁ እናመሰግናለን።